ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ ጉብዝናውን እየተጠቀመ እግዚአብሔር የሰጠውን ጸጋ ለቤተክርስቲያንና ለትውልድ ጠቃሚ በማድረግ እግዚአብሔር እየባረከው ያለን አንድ አገልጋይ ጋብዤላችኋለሁ። የዛሬው እንግዳዬ ደግሞ በጣም እጅግ የምትወዱትና የምታከብሩት ዘማሪ ታማኝ ሙሉነህ ይሆናል። ከሱ ጋር ደግሞ ድንቅ ቆይታ ይኖረናል። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። ዘማሪ ታማኝ ሙሉነህ እንኳን ደህና መጣልኝ። ታሚ እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። አምሮባል። ጌታ የተባረከ ይሁን። እንግዲህ በአንተ የዝማሬ አገልግሎት በተለይ ደግሞ በዚህ ዘመን ያለ ትውልድ እናቶች፣ አባቶች፣ ወጣቶች እጅግ እየተባረክንበት እግዚአብሔርን እያመሰገንበት ጌታን እያየንበት ያለበት ሰዓት ላይ ነን ያለ ነው። እግዚአብሔር በአንተ ውስጥ ስላስቀመጠው ጸጋ ክብሩ ደግሞ ለጌታ ይሁን። እንደው ዘማሪ ስቱዲዮ መጥቶ በቃለ ምልልስ ማድከም ተገቢ ነው ብዬ አላስብም። ብዙዎች ደግሞ ይናፍቃሉ፣ ይጠብቃሉ። ደግሞ ዝማሬም ለእግዚአብሔር ክብር ስለሆነ ፕሮግራማችንን፣ ቆይታችንን፣ ጨዋታችንን ጌታን በማምለክ ብንጀምረስ ምን ይመስላል? ደስ ይለኛል። እኛም አውቀናል፣ ተዘጋጅተናል። እግዚአብሔር መንፈስ ነው የሚመለከውን በእውነትና በመንፈስ ነው ይላል መጽሐፍ ቅዱስና ይህን ሀሳብ የሚገልጽ አንድ ዝማሬ አለኝ። እሱን እዘምራለሁ። እግዚአብሔር ሆይ መንፈስ ነህና እኔም በመንፈስ ላምልክ፣ አንተን ማላይበት የዓለም ግርግር መሃል ላይ እንዳልፈልግ ሳበኝ ወሰደኝ ወደ እልፍኝ ልብ ለልቤ እንዲያወራ ቁስሌን ፈውሰው ውስጤን አርሰው በቃል ሰውነቴ ጥራ። እግዚአብሔር ሆይ መንፈስ ነህና እኔም በመንፈስ ላምልክ፣ አንተን ማላይበት የዓለም ግርግር መሃል ላይ እንዳልፈልግ ሳበኝ ውሰደኝ ወደ እልፍኝ ልብ ለልቤ እንዲያወራ ቁስሌን ፈውሰው ውስጤን አርሰው በቃል ሰውነቴ ጥራ። ካንተ ጋር ነው ሰላሜ ህልውና ዓለሜ፣ ካንተ ጋር ነው ጥጋቤ የዘውትር ረሃቤ። ካንተ ጋር ነው ሰላሜ ህልውና ዓለሜ፣ ካንተ ጋር ነው ጥጋቤ የዘውትር ረሃቤ። ፊት በክብር ሲያበራ የለበስከው ተብለጭልጮ ሳይ በክብር ደመና ነፍሴም በደስታ ስትጮ መቆየትን ተመኝቼ ባለበት መሰንበት ጎጆን ላንተ ሰርቼ ቀኖቼም እንዲያልፉ በፊት የእርካታዬ ጥግን የጥሜም መዳረሻው የሮጥኩለት ናፍቆቴ ክብር ነው መጨረሻው። የእርካታዬ ጥግን የጥሜም መዳረሻው የሮጥኩለት ናፍቆቴ ክብር ነው መጨረሻው። ክብር ነው ክብር ነው ክብር ነው መጨረሻው ክብር ነው
ክብር ነው ክብር ነው መጨረሻው አንተነ 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 መደምደሚያው አንተነ 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 መደምደሚያው ዋው ክብር ለጌታ ይሁን። እውነት ነው ጌታችን ነው መደምደሚያችን። እውነት ነው። ክብሩ ባለበት ደግሞ መቆየት መሰንበት ሲሆንልን እግዚአብሔርን ሀልዎት እግዚአብሔርን ታላቅነት የምናይበትም ስለሚሆን እግዚአብሔር ዘመንን ይባርክ። ድንቅ መልእክት ያለው ዝማሬ ነው። እንደው ሁላችንም በእግዚአብሔር ዓለም ውስጥ የራሳችን የሆነ ደማስቆ አለን። ከአገልግሎቱ አሁን ውጪ አሁን እኔ ጋዜጠኛ ነኝ በሙያዬ ማለት ነው። የኔ ደማስቆ አሁን በሙያዬ ሰዎች እንዴት ትንሿ ሬዲዮ ውስጥ ገብተው ያወራሉ ነው። እንዴት ሊያወሩ ቻሉ? ስለዚህ እነሱን ለማየት ሄጄ ነው ጋዜጠኛው የቀረሁት። እንደው የዘማሪ ታማኝ ደማስቆ ወደ ዝማሬ አገልግሎት እንዲገባ ምክንያት የሆነው ነገር ምንድን ነው? በዚህ ብንጀምርስ? ኦኬ እኔ እንግዲህ ያው ትውልዴም በቤተ ክርስቲያን ውስጥ ነው። ወላጆቼ ክርስቲያኖች ናቸው። ምንም እንኳን እስከ 1 ዓመት ድረስ ባይሆንም ክርስቲያን ባይሆኑም አትሊስት በቃ እኔ ራሴን ካወቅኩበት ጊዜ ጀምሮ በቤተ ክርስቲያን ውስጥ ነው ያደግኩት። በቤተ ክርስቲያን ውስጥ በቃ መዝሙር ውስጥ ነው ያደግኩት እና ራሴን ሳቀው ክርስቲያን ሆኜ መዝሙር እየዘመርኩ ነው ራሴን ያወቅኩትና ጥሬ ያው ከዛ ጊዜ ጀምሮ ይመስለኛል። ግን ደግሞ እግዚአብሔርን ደግሞ ስታገኘው ፐርሰናሊ ደግሞ ኢንካውንተር የምታደርግበት ደግሞ የራስ የሆነ እንትን ይኖራል፣ ጊዜ ይኖራል። እኔ በግሌ ከቤተሰብ ጋር በምኖርበት ጊዜ በተለይ ሃይ ስኩል እስክጨርስ ድረስ ያው በቤተሰብ አጥር ውስጥ ነበር የምኖረው። ቤተሰቦች በጣም እግዚአብሔርን የሚወዱ ረጅም ጊዜ እግዚአብሔርን የሚያገለግሉ እናቴ የሚወጡ እስክታልፍ ድረስ አባቴም ደግሞ እስካሁን ድረስ እግዚአብሔር በቤተክርስቲያን በመምራት የሚያገለግሉ ቤተሰቦች ውስጥ ነው የተወለድኩትና ከጌታ ጋር መጣበቅ በቃ እኛ ቤት ማንዳቶሪ ነው፣ ግድ ነው፣ ግዴታ ነው። ቸርች መሄድ ግዴታ ነው። መጸለይ ግዴታ ነው። መጽሐፍ ቅዱስ ማንበብ ግዴታ ነው። ያው ልጅ ስትሆን ደግሞ ታውቃለህ ፎርስድ ሆነ ነገሮች የምታደርገውና በራስ ወደ የምታደርጋቸው ነገሮች እኩል አውትካም የላቸውም። ዩኒቨርሲቲ ጆይን ባረኩበት ጊዜ ያው ከቤተሰብ አጥር ራቅ ባልኩበት ጊዜ እነዛ ፎርሶች እነዛ ኃይሎች አልነበሩም፣ የሚያስገድዱ ኃይሎች አልነበሩም። እና ሰይጣንም እነዚህን እድሎች ይጠቀማቸዋል። ያው እንደሚያደባ አንበሳ ይዞራቸዋል አይደለም የሚለው መጽሐፍ ቅዱስ። በቤተሰቦች የተሰሩትን ትላልቅ የወንጌል ስራዎች፣ የእግዚአብሔር ስራዎች፣ የአገልግሎት ስራዎችን ሊበቀል ያው ብዙ ጊዜ ልጆችን አይደለም የሚጠቀመው። እና ማንኛውም የክርስቲያን ተማሪ ዩኒቨርሲቲ ሲገባ የሚያጋጥሙትን ቻሌንጆች እኔም አይቼዋለሁ እና በተወሰነ መልኩ እኔንም ወጥመዶቹ ጥለውኝ ነበረ። ምናልባት ለተወሰኑ ዓመታት 4-5 ዓመታት ያህል እንደጠፋው ልጅ ርቄ ነበረ። ምንም እንኳን ከቤተክርስቲያን ብርቅም ከእግዚአብሔር መንገዴ ቢለይም እንደዛም ሆኖ ግን ያው አንዴ በውስጥ የገባው የዘር አይለቅህም እና በዛው ስሜቱ ስፔሻሊ ዶርም ስገባ አንዳንዴ አምሽተን የምንገባበት ጊዜ በጣም ያው አንዳንዴ አይደለም ኦፍ ኮርስ በጣም ብዙ ጊዜ ነው። ሁሉም ልጆች ጓደኞቼ ከተኙ በኋላ እኔ የማለቅስባቸው ምሽቶች በጣም ብዙ ናቸው። አልወደውም ነበር ያንን ህይወት ስለማልወደው ማለት ነው እና መመለስ ፈልጋለሁ። መመለስ ግን ያልቻልኩ ሰው ነበርኩኝ። ያው እንዲህ አይነት ጊዜ ስትወጣም በመንፈስ አሰራር ነው የምትወጣው። ከዛ ጉዳይም ሊያወጣህ የሚችለው አንድ መለኮታዊ ኃይል መንፈሳዊ ኃይል ካልሆነ በስተቀር በስጋ ፈልገህ የምትመለሰው ጉዳይ አይደለም እና በዛ አጋጣሚ ለስራ ተመድቤ ወደ ሙገር ሄድኩኝ። ሙገር ሲሚንቶ አካባቢ እዛ ነው የተመደብኩትና እዛ የተወሰነ 1 ዓመትም እንደዚሁ ስንገዳገድ ቆየሁና አንድ ቀን ግን አንድ ውሳኔ ወሰንኩኝ ራሴ ላይ።
በዚህ ህይወት መቀጠል አልፈልግም የሚልና ለ7 ቀን ጾም ጸሎት መሰድ ብዬ እንግዲህ እንኳን ስለ ጸሎት ማይታሰብ ጊዜ ነበር በዛ ሰዓትና ጾም ጸሎት ለ7 ቀን ልውሰድ በቀን 7 ሰዓት ጸልያለሁ ብዬ አሰብኩ። ያው አሰብኩ እኔ እንኳን 7 ሰዓት ለመጸለይ 7 ደቂቃ እንኳን መጸለይ ልምድ የሌለኝ ሰው ነበርኩኝ በዛ ሰዓትና ያው ይሄንን እንግዲህ እግዚአብሔር ሊመጣ ሊያገኝ ሊናጠቅ ሲፈልግ የሚያመጣው ፕሮግራም ነውና ያንን ለአባቴም ነገርኩት ደውዬ እሱም በቃ አብሬ ካንተ ጋር ጾም ጸሎት እገባለሁ አለ። ያው አንድ ላይ አልነበርንም። 7ቱን ቀን በጌታ ፊት አሳለፍኩ። በሬን ዘግቼ ምግብ አልበላም። ማታ ነው ሻይ የምጠጣው። ከዚያን ያው 7 ሰዓት እንግዲህ ቁጭ ብላ አጸልይም እንግዲህ ስተኛም ስነሳም ብቻ ግን አልወጣም ከቤት ውስጥ 3 ሰዓት ከጀመርኩ 10 ሰዓት ጨርሳለሁ። 11 ሰዓት ከጀመርኩ 4 ሰዓት ከጀመርኩ 11 ሰዓት ጨርሳለሁ። በዚህ ሁሉ ጊዜ እግዚአብሔር ብዙ ነገር ድምፁን አሰማኝ፣ አለማመደኝ፣ መለሰኝ። መንገዱ ጠፍቶኝ ነበር፣ መመለሻው መንገድ ጠፍቶኝ ነበር። ራሱ እጄን ይዞ ወደዛ መንገድ መለሰኝ። ከዚያ በኋላ እንዳጋጣሚ ሆኖ ሰኞ ዕለት ነበር ይሄን የጀመርኩት። 7ኛ ቀን እሁድ ነው የሚሆነው። እሁዱን አቅራቢያ ያለች አንድ መካነ ኢየሱስ ቤተክርስቲያን ሄድኩኝና ያው አዲስም ስለሆንኩኝ ለዛ አካባቢ ሰውም አያውቀኝ ቃል ተሰብኮ ጌታን የምትቀበሉ ሲባል እጄን አነሳውኝ። እንደ አዲስ ክርስቲያን ጌታን ተቀበልኩኝ። እንግዲህ በዛ ሰዓት እኔ እንግዲህ ቤተክርስቲያን ውስጥ ያደግኩ ልጅ ነኝ። መዝሙሮች 3-4 ደብተሮች ሞልተዋል የጻፍኳቸው ማለት ነውና እንግዲህ እግዚአብሔርም ወደዛ ስፍራ የወሰደኝ ለዚሁ ፐርፐዝ ነው ብዬ አስባለሁ። ከዚያ በዚያ አጋጣሚ እጄን አነሳው፣ ጌታን ተቀበልኩኝ። እንደ አዲስ ክርስቲያን ማንኛውም አዲስ ክርስቲያን ሊያልፍበት የሚገባቸው መንገዶች በሙሉ አለፍኩኝ። ትምህርቶችን ተማርኩ። ይሄን ሁሉ እንግዲህ አልነገርኳቸውም እዛ ላሉ ወገኖችና የኔ ጌታን ያገኘሁበት የተነካካሁበት እንደ ግሌ የክርስትናን ህይወት ሀብ የጀመርኩበት የክርስትናን ህይወት ሳይሆን በአጠቃላይ ህይወቴን ሀብ የጀመርኩት በዛ ጊዜ ነው ማለት እችላለሁ። ይሄ ነው የኔ ደማስቆ። የሚገርም ነው። ካመነ ፋሚሊ እግዚአብሔርን ከሚከተል ቤተሰብ ውስጥ መጥተህ ከልጅነት ጀምሮ በእግዚአብሔር ቤት ውስጥ ለዛውም ዝማሬዎችን እየተቀበልክና እየዘመርክ የመጣ ሰው መሀል ላይ እንደዚህ አይነት ነገሮች ተፈጠሩ። እነዛ ነገሮች ለአንዳንዱ መጥፊያ ነው፣ ለአንዳንዱ መመለሻና እግዚአብሔር የነገውን መድረሻውን ደግሞ መስመር የሚያሰምርለት ስለሆነ አንተን እግዚአብሔር ያየልህ በዛ መንገድ ውስጥ ስለሆነ የሚገርም ታሪክ ነው። እንዲህ ስትታይ እኮ ውልውል ብለህ እንኳን እንደጠፋው ልጅ እግዚአብሔር የተባረከ ነው። ደስ ይላል። የጌታን ምሕረት የምናይበት ስለሆነ ትልቅ ይቅርታውን ፍቅሩን የምናይበት ስለሆነ እንደው ታምዬ አንዳንድ ሰዎች መዝሙር ድሮ ቀረ ይላል እና ያኔ ነበር በያኔ ጊዜ የነበሩ ዝማሬዎችና ዘማሪዎች በእነሱ ዝማሬ ነው የምንጽናናው አሁንም ድረስ የሚሉ ሰዎች አሉ። እንደው መዝሙር ድሮ ቀረ በሚል ሀሳብ ውስጥ ያሉ ሰዎች ለምንድን ነው በዚህ ዘመን ውስጥ ያለውን የዝማሬ መንፈስና ኃይል መቀበል የከበዳቸው? ክፍተት ሆኖ እንዲታያቸው ምክንያት የሆነ ነገር ምንድን ነው ብለህ ታስባለህ? አንተም እንደ ዘማሪ ድሮ ቀረ እንዲሉ የሆነባቸው ምክንያት ምንድን ነው? እንግዲህ ትንሽ ኮንትሮቨርሻል የሆነ ሀሳብ ነው። ድሮ ቀረ መዝሙር ድሮ ቀረ። አክቹዋሊ መዝሙር ብቻ አይደለም እንደዛ የሚባለው። ልብ ብለህ ከሆነ ብዙ ነገር ድሮ ቀረ ይባላል። ያው አንተ ዘማሪ ስለሆንክ ብዬ ነው መዝሙርን ያነሳው። ወደዛ እመጣልሃለሁ እና እኔ ሲመስለኝ የሰው ልጅ ስለ ልቦና ይመስለኛል ያደገበትን በተለይ ያደገበትን ነገር ሰው ሲጥልበት እና አዲስ ነገር ሲመጣ ይሄ ለለውጥ ሬዚስት ማድረግ አለ አይደል? የዛ ነገር አንፃር ከዛ ጋር ይታያል ብዬ አስባለሁ። ምክንያቱም ይሄ ዝማሬ ላይ ብቻ ያለ ነገር አይደለም። ሴኩላር ዓለም ላይ ብንሄድ የብዙ ያለፉትን ነገሮች እያወዳደሩ ሁሉ ጊዜ በቃ ድሮ ቀረ እንትን ድሮ ቀረ በማለት የሰው ልጅ ስለ ልቦና ይመስለኛል። በተጨማሪ ግን ምን አለ ጄኔሬሽናል ጋፕ ይኖራል። እግዚአብሔር ምን ይላል መጽሐፍ ቅዱስ? በዘመናት መካከል ስራን ፈጽም አይደል የሚለው። እግዚአብሔር በዘመናት መካከል ስራውን የሚፈጽምበት የራሱ መንገድ አለው።
አምና በሰራበት ዘንድሮ ላይ ሰራ ይችላል። ለህዝብ መስራት ይችላል እኮ ግን ያ አይነት አሰራር ምናልባት በዚህ ጊዜ ውጤት ማያመጣ ሊሆን ይችላል እና እኔ ከዛ አንፃር አስባለሁ ድሮ ቀረ የሚሉትንም ቻሌንጅ አላረግተናላቸውም አልፈርድባቸውም። ምክንያቱም ያደጉበት ስለሆነ እነሱ የሚያውቁትና የተባረኩበት የተለወጡበት ስለሆነ በዛ ውስጥ እግዚአብሔር ሰርቷል። አሁን ያለውንም ደግሞ እግዚአብሔር የተጠቀመበት ነው። ምንም ልንክደው በማንችል መልኩ እግዚአብሔር አሁን ያለውን የዝማሬ አገልግሎት በሚገርም ምክንያቱም ሰይጣን ራሱን አፕዴት ያደረገ መልኩን እየቀያየረ ሲስተሙን እየቀያየረ ነው ሊያጠቃ የሚመጣው ከእግዚአብሔር ቤት ሊያሸሽ ሌሎች ነገሮች ሊያደርግ የሚመጣው። በዛው ልክ እግዚአብሔር ደግሞ በተሻለ በበለጠ ጸጋና ሲስተም በተለየ መልኩ ትላንትና ሁሌ አዲስ አይደለም የሚለው መጽሐፍ ቅዱስ እግዚአብሔር ሁሌም አዲስ ነውና ይሄ አንዱ መንገድ ነው። ይሄ ምናልባት እኮ የዛሬ 30 ዓመት ደግሞ እኛ ድሮ ቀረ እንላለን ያኔ ለሚመጣው ማለት ነው። ምክንያቱም ከጊዜው ጋር ጊዜውን ያማከለ ነገር ይኖራል ብዬ አስባለሁ። ይሄ ነው የኔ። ስለዚህ እነሱን ማንገፋቸው እነሱም ተጠቅመው ተባርኮበት የመጡበት መስመሮች ይኖራሉ። አሁን ደግሞ በደረሰው እውነት ነው። እንደው ብዙ አገልጋዮች በኢትዮጵያ ቤተክርስቲያን ውስጥ በጀመሩበት መስመር ሲቀጥሉ ይታያል። ለምሳሌ ዘማሪ ከሆነ ዘማሪ ያሰው በቃ በዝማሬ አገልግሎቱ ነው የምናውቀው። ሰባኪው ከሆነ በቃ ሰው ሰባኪ ነው ተብሎ ይነገራል። አንተ ዘማሪ ነህ። ከዝማሬ ባሻገር ደግሞ አሁን ማይ ነጭ ጋውን ለብሳ ያለው እንደው ዘማሪ ታማኝ ከዝማሬ አገልግሎት ባሻገር ምን አይነት ሙያ አለው? ለብዙዎች የተሰወረ ስለሆነ ብዙዎች የሚያውቁ እንግዲህ ዩቲዩብ ላይ በቴሌቪዥን ላይ በመድረኮች ላይ በዝማሬ አገልግሎት ብቻ ስለሆነ የሚያውቁ እስቲ በዚህኛው ደግሞ እንዲም እንደሆንክ ያውቁ ዘንድ ነው። ኖርማሊ ሴኩላር ትምህርት መጀመሪያ ጅማ ዩኒቨርሲቲ ጆይን አድርጌ ነበር። ቅድም የነገርኩ ታሪክ የጀመረበት ማለት ነውና እዛ ሕክምና ላቦራቶሪ ተማርኩኝ። ከዚያ በኋላ ሙገር 1-4 ዓመት አገለገልኩኝ በስራዬ። ከዚያ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ደግሞ ማይክሮባዮሎጂ አጠናን በማስተርስ ስቲል ነው አክቹአሊ እየሰራሁበት ነው በሱ ሙያ። አሁን ላይ ደግሞ ሊደርሺፕ ዶክተራል እንትን ደግሞ ፕሮግራም ደግሞ እየተከታተልኩኝ ነው። እውነቱን ለመናገር እኔ ራሴን በጣም ክሊር ነው የተፈጠርኩበት ዓላማ። እግዚአብሔር ወደዚህ ምድር ያመጣኝ ዓላማ እንድዘምር ነው። በዛ በተማርኩበት ሙያ ሰነፎኛ አይደለም፣ ጥሩ ሰራለሁ እዛ ላይ። ነገር ግን ዓላማዬን ክሊርሊ እግዚአብሔር አሳይቶኛል። ዘማሪ ነኝ። ያው ሰባኪም አይደለም፣ ወደፊትም አላውቅም እንግዲህ እሆናለሁ አልሆንም አይደለም። ነገር ግን ክሪስታል ክሊር በቃ ለኔ በዝማሬ አገልግሎት እንዳገለግለው እግዚአብሔር መርጦኛል። እና አሁን ያልከኝ እዚህ ቦታ ላይ ለማድረሻ ምናልባት አንዳንድ ይረዳል ሳይድ ነው እሱ ዋናው አይደል። ዋና የኔ አገልጋይ ነው። ያው ካነሳ አይቀር ብዬ ነው። ስለዚህ ሙያም አለ እግዚአብሔር የሰጠ ተምረ ደግሞ እንደርስበት ያደረገ ትክክለኛው የሙያው ስም ምንድን ነው የሚባለው? ሕክምና ላቦራቶሪ። የሕክምና ላቦራቶሪ ነው እየሰራበት ነው። ግን ከረንትሊ እየሰራሁበት ነው። አሁንም እየሰራሁበት። እግዚአብሔር ይባረክ። በጣም ደስ ይላል። አንድ ደስ የሚል ዜና ደግሞ ይዘህ እየመጣልን እንደሆነ ሰምቻለሁ ለኢትዮጵያ ቤተክርስቲያን ለቅዱሳን። ይህም ደስ የሚያሰኘው ዜና በዚህ ሰዓት መዝሙር ለመስማት ከባድ በሆነበት፣ ለማሳተም ከባድ በሆነበት፣ ብዙ ሰዎች ኢኮኖሚካሊ በሚንገዳገዱበት ታይም ለእግዚአብሔር ቤተክርስቲያን ጥቅም ኃይልህን፣ ጸጋህን፣ ያለህን ነገር ሁሉ ሰብሰብ አድርገህ መልካም የሆነ ነገር ይዘልን እየመጣ እንደሆነ ሰማሁ። እሱ ጉዳይ ምንድን ነው? እንግዲህ ያው ቀደም እንዳልኩ ነው ዘማሪ ከልጅነት ጀምሬ ነው የጀመርኩትና አሁን ደግሞ የጌታ ፈቃድና ጌታ ጊዜ ሆኖ በእግዚአብሔር አቅም እርዳታ ነው
ላለፉት 2 ዓመታት ሲሰራ የነበረ 13 ትራክ የያዘ ቁጥር 2 አልበሜ ይወጣል በቅርቡ። ኮንግራ በሉት እንግዲህ የጉብዝኔም ቤተሰቦች እና እንዳልከው እውነት ነው። ይሄ በተለይ አልበም ሰርቶ ለማቅረብ ከጉልበት አንፃር፣ ከኢነርጂ አንፃር፣ ከጊዜ አንፃር፣ ከምን በላይ ደግሞ ከገንዘብ አንፃር ቀላል አይደለም። በተለይ አሁን ላለ አገልጋይ ቀላል አይደለም። እና ያንን ሰርቶ ኢንቨስትመንት አይደለም ይሄ የሆነ ነገር ላገኝበት ብለህ የምትሰራው ስራ። ነገር ግን ቅድም ብያለሁ እኔ የተፈጠርኩበት ዓላማ መዘመር፣ እግዚአብሔር የሰጠኝን ዝማሬዎች፣ እግዚአብሔር ያቀበለኝ መልእክቶች በምችለው አቅም በምችለው ፍጥነት ጊዜ ሳይሄድብኝ ቶሎ ማድረስ ፈልጋለሁ። እንግዲህ ከዛ ውስጥ እንግዲህ ያላለፉት 2 ዓመት ሲሰራ የቆየ ዝማሬ ነው። ይህ ዝማሬ አሁን ደግሞ ለፍሬ በቅቷል። እግዚአብሔር ይመስገን። ያው እግዚአብሔር በመንግስቱ ውስጥ የሚሰራ ስራ የእግዚአብሔር ስራ ስለሆነ እውነቱን ለመናገር እግዚአብሔር በብዙ ስራውን ቴክ ኦቨር አድርጎ እየሰራ ነው ያለውና ለብዙዎች መባረኪያ ደግሞ ለብዙዎች መታነጫ ለብዙዎች ወደ ጌታ መመለሻ ወደ ጌታ መቅረቢያ ደግሞ ምክንያት ይሆናል ብዬ ተስፋ አደርጋለሁ። ደግሞም ጸልያለሁ። ከአንድ ሳምንት በኋላ ወደ እናንተ ይደርሳል። ምን አልከው እስቲ እንደው ርዕሱ ምን ተባለ? የትስ ቦታ ላይ ልታስመርቅ አስባል? በዚህ አጋጣሚ በአንተ ጸጋ እየተባረኩ እየተጽናኑ ያሉ በርካታ ቅዱሳኖችም ስላሉ ጊዜው ደርሶም ከሆነ እንደው ኢንቫይት እንድታደርግም እድሉ ልስጥህ። በርዕሱ ጉዳይ ላይ ትንሽ ጊዜ ወስጄ ነበረ ምንድነው መሆን ያለበት የሚለውና ምክንያቱም እኔ መዝሙሮቹን አላበላልጣቸውም፣ ሁሉም ለኔ መልእክት አላቸው። ኋላ ላይ ግን አንድ ዝማሬ አለ ድንቅ መካር የሚል ድንቅ መካሪያው ኢየሱስ ክርስቶስ ስም አይደል? ኢየሱስ ክርስቶስ ከተሰጡት ስሞች አንዱ ነው እና እነሱም ደግሞ እግዚአብሔር ደግሞ እኔ በህይወቴ ውስጥ በብዙ ደግሞ ሲመክረኝ ምክር በጣም በሚያስፈልገኝ ሰዓት መንገድ በሚያስፈልገኝ ሰዓት እየመከረኝ መንገድ እያሳየኝ ህይወቴን እስከዛሬ ድረስ አድርሶኛል እና ምክሩንም በህይወቴ አይቻለሁ። እኔ ድንቅ መካርነቱን አይቻለሁ። ይህ ጋር ህይወት ያለው መልእክት ነውና ድንቅ መካር ብየዋለሁ። የአልበሙ መጠሪያ ታኅሳስ 26 በሀልወት አማኑኤል ቤተክርስቲያን ይመረቃል። የሚችሉ ሰዎች እንግዲህ የምትችሉ ሰዎች በዚህ አጋጣሚ ከኔ ጋር ጌታን አብረን እንድናመልክና ከወገኖቻችን ጋር እግዚአብሔርን ቃል ሰምተን እናመልክበት ጊዜ ይሆናል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ የዘማሪ ታማኝ ሙሉነህ ቁጥር 2 አልበም የሆነውን ድንቅ መካር የተሰኘ ርዕስ ያለውን ዝማሬ እንግዲህ በሀልወት አማኑኤል ታኅሳስ 26 ዕለተ እሑድ ከቀኑ እንግዲህ 8 ሰዓት ጀምሮ በዛ ቦታ ላይ እግዚአብሔር የምናመልክበት የምናደናንቅበት ጊዜም ስለሆነ እግዚአብሔር የሰጠን እድልም ስለሆነ እሱ ማምለኪያ እድልም ስለሆነ ሁላችሁም እንድትገኙ በጉብዝኔ ቴሌቪዥን ፕሮግራም ስም ደግሞ ጥሪ አደርግላችኋለሁ። እንዲሁ አንሰነባበትም። እግዚአብሔር በውስጥ ካስቀመጠው እንግዲህ የዝማሬ ጸጋ ደግሞ አንድ አዝማች ተዘመርልና የዛሬውን ቆይታችንን በዚሁ እናጠናቅቃለን ማለት ነው። ስለነበረን ቆይታ ግን በጣም ደስተኛ ነኝ። እግዚአብሔር ባንተ ውስጥ ስላስቀመጠው ጸጋ፣ መንፈስ፣ ትህትና እንዲሁም ለቤተክርስቲያን ደግሞ እግዚአብሔር አንተን በረከት አድርጎ ስለሰጠ ክብር ሁሉ ለጌታ ይሁን። በአንድ ዝማሬ ፕሮግራማችን ብንጨርስ። ተባረክ ሳሚ። እኔም በጣም አመሰግናለሁ ውስጥ ስላደረከኝ፣ ውስጥ ያለውን ጸጋ ደግሞ አክብረ በዚህ መልኩ ደግሞ ወደ ህዝብ እንዲደርስ ስላደረክ ጌታ አብዝቶ ይባርክ። እንዘምራለን። አመስግኝ አምልኬ ብዙ ዘምሬም አልካልኩ ሊውጠኝ ነበር ወጀቡ እጅ ስባኝ አመለጥኩ ከሞቴ የተረፈች ነፍሴ ብዘምር ምን ይጨንቃታል? መኖር ላቆምኩት ለራሴ ኑር ስትል ልከልኝ ቃል
አመስግኝ አምልኬ ብዙ ዘምሬም አልረካልኩ ይውጠኝ ነበር ወጀቡ እጅ ስባኝ አመለጥኩ ከሞቴ ተረፈች ነፍሴ ብዘምር ምን ይጨንቃታል መኖር ላቆምኩት ለራሴ ኑር ስትል ልከልኝ ቃል አመሰግንሃለሁ 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 የዜማ ዕቃ ፊት ልውደቃ ክብር ወዳሴ ታምልክ ነፍሴ እንኳን ቀርቦ የሚረዳ አጽናኝ ማይደርስበት ዋሻ ያንን የለቅሶዬን ጓዳ ረሳሁት ሆንክልኝ ጋሻ በምድረ በዳው ሰማይ ላይ እንዳሳየህ ከዋክብት ሰው ሁሉ ማዳንን እንዲያይ ባረከኝ በጠላቴ ፊት አመሰግንሃለሁ 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 የዜማ ዕቃ ፊት ልውደቃ ክብር ወዳሴ ታምልክ ነፍሴ እንኳን ለተመልካች እንደ ትንግርት ነው ለኔ ሕልም የመሰለኝ ለካስ የምር ነው እንዴ በቃ ሲለው ጌታ ደመናውን ቀዶ ቀዶ አየሁት ራሴን ተሻግሬ ማዶ ማዶ ያጠመደው ወጥመድ ጠላቴን መልሶ ያዘ ሲያጓራ የነበረው አንበሳው ለሱ ታዘዘ አይጥፋ ምስጋና አይነሰኝ ቅኔ አትድከም በገና አልደከምኩም እኔ ሲያነሳኝ ደጋግሞ እሱ መች ሰለቸኝ መዝሙር እንዳላቆም ብዙ ምክንያት አለኝ አመሰግንሃለሁ 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 የዜማ ዕቃ ፊት ልውደቃ ክብር ወዳሴ ታምልክ ነፍሴ አመሰግንሃለሁ ክብር ሁሉ ለጌታ ይሁን እግዚአብሔር ዘላለምህን ይባርክ አሜን ቴንኪዩ በጣም የተወደዳችሁ የጉብዝናዬም ቤተሰቦቼ እጅግ ከምንወደው ደግሞ ከምናከብረው እግዚአብሔር በዚህ ዘመን ስጦታና በረከት አድርጎ ከሰጠን ከዘማሪ ታማኝ ሙሉ ነጋስ አድርግ የነበረውን ቆይታ በዚህ አጠናቅቄያለሁ እንደተባረካችሁ እንደተጽናናችሁ እግዚአብሔር እንዳመሰግናችሁ እርግጠኛ ነኝ በዚህ አጋጣሚ እንግዲህ ድንቅ መካር የተሰኘውን የዘማሪ ታማኝ ሙሉ ነጋስ ቁጥር 2 የመዝሙር አልበም ታኅሳስ 26 ለተወድ ከ8 ሰዓት ጀምሮ በሃሎት አማኑኤል ቤተክርስቲያን መታችሁ አብራችሁ ደግሞ እግዚአብሔር እንድትባርኩን ደግሞ እንድትመርቁ ጥሪ አቀርብላችኋለሁ ማለት ነው የዛሬውን በዚህ አጠናቅቄያለሁ ሳምንት ደግሞ ከሌላ እንግዳ ጋር አጠብቃችኋለሁ ሳምንቱ የተባረከ ይሁንላችሁ ታምራት ሞቲ ነኝ ይህ ጉብዝናዬ ነው